ባለንበት የዲጂታል ዓለም በእጅ ስልኬ ክፍያን መፈጸም በግል ኮምፒውተሬም የሰነዶች ዝውውርን ማከናወን እችላለሁ። አሁን ላይ ዓለማችን ባልተጠበቀ ፍጥነት የአራተኛውን የኢንዱስትሪ አብዮት እያካሄደች ትገኛለች። በዚህ ውስጥ ታዲያ ሀገራት የዲጂታል ቴክኖሎጂ ለማስፋፋት ትልቅ ትኩረት ሰጥተው እየሰሩ ይገኛሉ። ጊዜ የሚፈጁና አነስተኛ ውጤት ያላቸው ማኑዋል አሰራሮችም ቅልጥፍናን በሚፈጥሩና በአንድ ጊዜ ብዙ ውጤት በሚያስገኙ ቴክኖሎጂዎች እየተተኩ ነው። ኢትዮጵያም ዜጎችን ከዚህ ክስተት ተጠቃሚ ለማድረግና ወጣቶችን በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ እየሰራች ትገኛለች። የዚሁ አካል የሆነው የዲጂታል ኢትዮጵያ ስትራቴጂ 2025 ተቀርጾ ተግባራዊ ሲደረግም ቆይቷል። በዚህም አጠቃላይ ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓት እየተዘረጋ ነው። እናም ለዚህ የዲጂታል ኢትዮጵያ ጉዞ አስቻይ ሁኔታዎችን ለመፍጠር በትኩረት እየተሰራበት ይገኛል። ዲጂታል ኢትዮጵያ ስትራቴጂ እንዲኖረው በሁሉም ተቋማት ተሰናስሎ እንዲመራ የተፈለገበት ዋናው ምክንያት የነበርንበት ሁኔታ ነው፣ የነበርንበት ችግር ነው። ከዚህ ችግር ለመውጣት የተለመደው ተራ ተርታ እሳቤ ወይም በሰዎች ኮንሽስ ማይንድ ሲታሰብ የነበረው ያስተቃቀድና የአሰራር ስርዓት ብዙ ርቀት ሊወስደን ስለማይችል የተደበቀውን ያልተለማመድነውን ሰዎች ዋኮ የሚሉትን ወጣ ያለውን የአሰራር ስርዓት መከተል የግድ ይጠይቅ ነበር። ያን ካላደረግን በቀር የምናስበውን ብልጽግና ማረጋገጥ ብቻ ሳይሆን ከነበርንበት የችግር አጣብቂኝ ልንወጣ አንችልም። ዲጂታል ኢትዮጵያን ለመገንባት በተሰጠው ትኩረትም አስፈላጊ መሰረተ ልማቶችን የማሟላት ተግባራት እየተሰሩ ይገኛሉ። የኤሌክትሪክ መሰረተ ልማትን ማስፋፋትና የቴሌኮም አውታሮችን መዘርጋት በዚህ ረገድ በጉልህ የሚጠቀሱ ናቸው። የመሰረተ ልማቶች ችግር እየተቀረፈ በመምጣቱም አሁን ላይ የዲጂታል አገልግሎቶች ተጠቃሚዎች ቁጥር እየጨመረ ይገኛል። ከዲጂታል ኢኮኖሚ ግንባታ ትሩፋቶች በትልቁ የሚነሳው በኤሌክትሮኒክ የሚደረገው የገንዘብ ዝውውር አንዱ ነው። ከ4 ዓመት በፊት በኢትዮጵያ የነበረው ዓመታዊ የዲጂታል የገንዘብ ዝውውር መጠን 50 ቢሊዮን ብር ሲሆን አሁን ላይ 18.5 ትሪሊዮን ብር ደርሷል። አሁን ላይ ከ536 በላይ የመንግስት አገልግሎቶች ከእጅ ንክኪ ወጥተው በዲጂታል ቴክኖሎጂ ተተክተዋል። ከነዚህም በኦንላይን ታክስን የማሳወቅና መክፈል አንዱ ነው። የኤሌክትሮኒክ የክፍያ ስርዓትን በመጠቀም በባንክና በቴሌ ብር የሚከፈለው የግብር መጠን በከፍተኛ መጠን ማደግም ችሏል። በሌላ በኩል በኦንላይን የንግድ ፈቃድ አገልግሎት ማግኘት ላይም ከፍተኛ ለውጥ ታይቷል። በዲጂታል ትራንስፎርሜሽን ሌላው አጥጋቢ ለውጥ የታየበት ብሔራዊ የዲጂታል መታወቂያ ምዝገባ ነው። እስካሁን ከ29 ሚሊዮን በላይ ሰዎች የዲጂታል መታወቂያን አግኝተዋል። ዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ የተሻለ ውጤት እንዲመዘገብ አስችሏል። በቀጣይም በዲጂታል ኢትዮጵያ 2030 ስትራቴጂ የተሻለ ውጤት ለማስመዝገብ ትኩረት ተደርጎበታል። የዲጂታል ኢትዮጵያ 2030 እውቀትን በማስፋፋት የግለሰቦችንና የተቋማትን የመፈጸም አቅም በማጎልበት ቁልፍ ዓላማ ያለው መሆኑ ተገልጿል። ስትራቴጂው አርቲፊሻል ኢንተለጀንስ፣ የዲጂታል መሰረተ ልማት ግንባታ፣ ስማርት ከተሞች፣ ድንበር ተሻጋሪ ኢኮሜርስ፣ ዲጂታል ሉዓላዊነትን የመሳሰሉ ጽንሰ ሀሳቦችንም አካቷል። በቀጣይ ለዲጂታል ኢትዮጵያ ስትራቴጂ ስኬታማነት የኢንተርኔት መሰረተ ልማትን ማስፋት፣ የኤሌክትሪክ ኃይል አቅርቦትን መጨመርና በቂ የሰለጠነ የሰው ኃይልን ማፍራት ትኩረት የሚሹ ጉዳዮች ናቸው።